በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። የጻድቃን ነፍሳት ባንተ ጸንተው ይኖራሉ። ከጸሎተ ኪዳን የተወሰደ ቃል ነው። የጻድቃን ነፍሳት ባንተ ጸንተው ይኖራሉ። ግዕዙ ወኩሎሙ ነፍሳተ ጻድቃን ብከ ይፄወኑ ይላል። ወኩሎሙ ነፍሳተ ጻድቃን ብከ ይፄወኑ ጾነ ተጠጋ አስጠጋ ከሚለው የግዕዝ ቃል የተገኘ ሲሆን እግዚአብሔርን መጠጊያ ማድረግን እርሱን ብቻ ተስፋ አድርጎ በእርሱ መጠጊያነት ከእርሱ ጋር ጸንቶ ስለመኖር የሚገልጽ ቃል ነው። ልበ አምላክ ዳዊት አቤቱ ለትውልደ ትውልድ ሁሉ መጠጊያ ሆንህልን ይላል። አቤቱ ለትውልደ ትውልድ ሁሉ መጠጊያ ሆንህልን መዝሙር 89 ቁጥር 1 ላይ። እውነት ነው። እግዚአብሔር ለትውልደ ትውልድ ለፍጥረት ሁሉ እውነተኛ መጠጊያ መጋቢ፣ ሁሉን በምሕረቱና በቸርነቱ የሚያኖር ፍጥረቱን ሁሉ የሚመለከት እውነተኛ መጠጊያ እንደሆነ ይታወቃል። ይልቁንም ደግሞ በእርሱ ጸንቶ ለሚኖሩት ልዩ መጠጊያ እንደሆነ እንረዳለን። የጻድቃን ነፍሳት ባንተ ጸንቶ ይኖራሉ የሚለው እርሱን ብቻ ተስፋ አድርገው በእርሱ ተጠግቶ በእርሱ ተጠልለው ለሚኖሩ ብቸኛ ተስፋቸው እርሱ እንደሆነ ለሚታመኑ ሰዎች የተነገረ ቃል ነው። በተለይ መጠጊያ የሚለው በዳዊት መዝሙርና አጠቃላይ በዳዊት ታሪክ ውስጥ እግዚአብሔር ብቸኛ መጠጊያ እንደሆነ በዳዊት ታሪክ በመዝሙራትና የዳዊት ታሪክ በተገለጸበት ሁሉ ተደጋግሞ የተነገረ ቃል ነው። እግዚአብሔርን መጠጊያ ስለማድረግ የዳዊት ሕይወት የተመሰረተው በእግዚአብሔር መጠጊያነት ላይ እግዚአብሔርን መጠጊያ በማድረግ እርሱን በመተማመን ላይ የተመሰረተ ሕይወት እንደሆነ የዳዊት ታሪክ ይህንን ያስረዳል። ሁለተኛ ሳሙኤል ምዕራፍ 22 ቁጥር 3 ላይ እግዚአብሔር መጠጊያዬ ነው፣ በእርሱም እታመናለሁ፣ ጋሻዬና የረድኤቴ ቀንድ፣ መጠጊያዬና መሸሸጊያዬ፣ መድኃኒቴ ሆይ ከግፍ ሥራ ታድነኛለህ ይላል። መጠጊያዬ፣ መታመኛዬ፣ መሸሸጊያዬ፣ መድኃኒቴ ሆይ ይላል ዳዊት። ስለዚህ ዳዊት እግዚአብሔር ብቸኛ መጠጊያው እንደሆነ በፍጹም ልብ የሚያምን ሰው ነው። የጻድቃን ነፍሳት በአንተ ጸንቶ ይኖራሉ የሚለው ቃልም እግዚአብሔርን ብቻ መጠጊያ አድርገው በእርሱ ተማምነው ስለሚኖሩ ሰዎች የተነገረ ቃል ነው። ከእርሱ ውጭ አስተማማኝ መጠጊያ እንደሌለ አምነው እርሱን እውነተኛ መጠጊያ አድርገው ስለሚኖሩ ሰዎች የተነገረ ቃል ነው። መዝሙረ ዳዊት መዝሙር 90 ቁጥር 1 ላይ በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል ይላል። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል ተብሏል። ከእርሱ ውጭ ሌላ መጠለያና መጠጊያ እንደሌለ ለሚታመኑ ሰዎች እነዚህ ሰዎች ሁል ጊዜ መጠጊያቸው ልዑል እንደሆነ በእርሱ ተማምኖ የሚኖሩ ሰዎች ናቸው። ወገኖች ዛሬ ከእግዚአብሔር የበለጠ እውነተኛ መጠጊያ፣ እውነተኛ ጥላ
ሊኖር አይችልም። አስተማማኝ የሆነ መጠጊያችን እርሱ ነው። ክብርና ምስጋና ለአምላካችን ይሁን። ከአንድ ቀን በፊት ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር የሰው ልጅ ለሚሰጣችሁ መብል ስሩ በሚል ርዕስ ዮሐንስ ወንጌል ምዕራፍ 6 ላይ ያለውን ክፍል አይተን ነበር። በዚህ ክፍል ላይ የዕለት ምግብ ፍለጋ ኢየሱስን ተከትሎ የመጣው ያ ሁሉ ሕዝብ ግልብጥ ብሎ ወደኋላ ሲመለስ መጠጊያቸው፣ ብቸኛ መጠጊያቸው ኢየሱስ ክርስቶስ እንደሆነ ያመኑበት ደቀ መዛሙርት ግን ከእርሱ ጋር እንደቀሩ ተመልክተናል። ከአንተ ወዴት እንሄዳለን በማለት ማለት ነው። ስለዚህ እርሱን መጠጊያ የሚያደርግ በመግቢያችን ላይ እንደተገለጸው የጻድቃን ነፍሳት በአንተ ጸንቶ ይኖራሉ የሚለው ይህ ቃል እርሱን ብቸኛ መጠጊያ አድርጎ ከእርሱ ጋር ጸንቶ ስለመኖር የሚያስተምር የሚያስረዳ ክፍል ነው። መጠጊያችን እርሱ እንደሆነ ይህንን ማመን፣ ይልቁንም ደግሞ ኢየሱስ ክርስቶስ የነፍሳችን ሁሉ ጠባቂና እረኛ በመሆን ወደ ዓለም የመጣ የሰው ልጆች ሁሉ የነፍሳቸው መጠጊያ እንደሆነ ይታወቃል። ነገር ግን እነዛ በዮሐንስ ወንጌል ምዕራፍ 6 ላይ የተገለጹ ብዙ ሰዎች የዕለት ምግብ የዕለት እንጀራ ከበሉ በኋላ መጨረሻ ላይ ወደኋላ እንደተመለሱ ዛሬም ድረስ ብዙ ሰው የነፍሱ እረኛና መጠጊያ የሆነውን እረፍት የሆነውን ኢየሱስ ክርስቶስን ችላ ማለት በዚህ ዘመንም የአብዛኛው ሰው መገለጫ ነው። ነገር ግን እርሱ ወደ ዓለም የመጣው እውነተኛ መጠጊያ ለመሆን ነው። ራሱ መድኃኒታችን ኢየሱስ ክርስቶስ በቅዱስ ወንጌል እንደተናገረው በተለይ ስለ እነዚህ ሰዎች ታሪካቸው ስለተጠቀሰ ሰዎች ከወላጆቻቸው ጀምሮ እስከ እነርሱ ድረስ አምላካቸው ለእግዚአብሔር የነበራቸውን ግዴለሽነት በገለጸበት በማቴዎስ ወንጌል ምዕራፍ 23 ቁጥር 37 ላይ ዶሮ ጫጩቶቿን ከክንፎቿ በታች ልትሰበስብ እንደምትወድ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድሁ ሲል መድኃኒታችን ኢየሱስ ክርስቶስ የገለጸው ቃል አለ። ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ልጆችን እሰበስብ ዘንድ ስንት ጊዜ ወደድሁ፣ አልወደዳችሁም በማለት ኢየሩሳሌም ኢየሩሳሌም ሆይ ሲል ወደ ዓለም የመጣው የነፍሳቸው እረፍትና መጠጊያ የሆነውን የጻድቃን ሕይወት ሁሉ መጠለያና መጠጊያ የሆነውን የነፍሳቸው እረፍት የሆነውን ኢየሱስ ክርስቶስን ችላ ስላሉ ሰዎች መድኃኒታችን ኢየሱስ ክርስቶስ የተናገረ አልወደዳችሁም አለ። ልሰበስባችሁ ስንት ጊዜ ወደዱ፣ እናንተ ግን አልወደዳችሁ። ሊሰበስባችሁ ነው የሚለው። ምክንያቱም እርሱ መልካም እረኛ፣ የነፍሳት ሁሉ ጠባቂ፣ የነፍሳት ሁሉ እረፍት ሆኖ ወደ ዓለም የመጣ ጌታ ነው። ነገር ግን እነርሱ ይህንን እረፍት ይህንን እውነተኛ መጠጊያ የሆነውን እውነተኛ ዳኝ የሆነውን ክርስቶስን ገፉት እና ልሰበስባችሁ ስንት ጊዜ ወደዱ፣ እናንተ ግን አልወደዳችሁም አለ። ወገኖች ዛሬም ቢሆን መልካም እረኛና የነፍሳችን ጠባቂ የሆነውን ክርስቶስን በእርሱ ጸንቶ መኖር ምን ያህል አስፈላጊ እንደሆነ ልብ ልንል ያስፈልጋል። የጻድቃን ነፍሳት በአንተ ጸንቶ ይኖራሉ አለ። የጻድቃን ነፍሳት በአንተ ጸንቶ ይኖራሉ። ጳውሎስ በዕብራውያን መልእክቱ ምዕራፍ 10 ቁጥር 38 ላይ እንደገለጸው ጻድቅ በእምነት ይኖራል፣ ወደ ኋላ ቢያፈገፍግ ግን ነፍሴ በእርሱ ደስ አይላት ተብሎ ነው የተገለጸው። ጻድቅ አለ በእምነት ይኖራል፣ ወደ ኋላ ቢያፈገፍግ ግን ነፍሴ በእርሱ ደስ አይላት። የጻድቃን ነፍሳት ግን በእርሱ ጸንቶ ይኖራሉ።
ጻድቃን ነፍሳት በእርሱ ጸንቶ ይኖራሉ። ወገኖች ጽድቃችን እርሱ ነው። በክርስቶስ ኢየሱስ የሰው ልጆች ጽድቅ እንደተገለጠ ሐዋርያው ጳውሎስ በሮሜ መልእክቱ ምዕራፍ 10 ላይ እንደገለጸው እነዛ ኢየሱስ ክርስቶስን የገፉት የሰቀሉት ሰዎች በራሳቸው ጽድቅ ሊቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም ነው የተባለው። ኢየሱስ ክርስቶስ የሰው ልጆች ሁሉ ጽድቅና መዳን ሆኖ እንደተገለጠ በሮሜ መልእክት ላይ የተገለጸ ቃል አለ። በተለይ ሮሜ ምዕራፍ 3ን ስናነብ በኢየሱስ ክርስቶስ በማመን የሚገኘውን ቤዛነት ሐዋርያው ቅዱስ ጳውሎስ ከገለጸ በኋላ እንደው በጸጋው ይጸድቃሉ በማለት እግዚአብሔር በጸጋው በልጁ በኢየሱስ ክርስቶስ በኩል የገለጠውን ጽድቅ ሐዋርያው ሰፋ አድርጎ ገልጾታል። ስለዚህ ይህንን ጽድቅ ማወቅ፣ በዚህ ጽድቅ ማመን ከድንግል ማርያም በተወለደው የዓለም ሁሉ መዳንና ጽድቅ ሆኖ በተገለጠው በኢየሱስ ክርስቶስ ማመን ማለት የጻድቃን ነፍሳት በእርሱ ጸንቶ ይኖራሉ እንደተባለው በእርሱ ጸንቶ መኖር ነው። ይህ ጽድቅ በብሉይ ኪዳን የነበሩት ሕግን ለመጠበቅ በሕግ የሚገኘውን ጽድቅ ለመጠበቅ አስበው አልሆነላቸው። በዘመኑ መጨረሻ ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል የተባለው ራሱ ክርስቶስ ነው። ይህንን ጽድቅ ስናውቅ፣ ይህንን ጽድቅ ስናምን ይህ የተገለጠውን ለሰው ልጆች ሁሉ የሚሆን የእግዚአብሔር ጽድቅ በልጁ በኢየሱስ ክርስቶስ በኩል እንደተገለጠ ስናምን ግን በመግቢያ ላይ እንደጠቀስኩት በእነዚህ በጻድቃን ኅብረት የሚገኘውን መንፈሳዊ በረከት አምነን ለክርስቶስ የሚገባውን ነገር ሁሉ በመሆን ከእርሱ ጋር ጸንተን እንኖራለን። ስለዚህ ከእርሱ ጋር መሆን፣ ከእርሱ ጋር ጸንቶ መኖር ወገኖቼ በማይናወጥ አለት ላይ እንደመመስረት ነው። ምክንያቱም ክርስቶስ እውነተኛ አለት ክርስቶስ ነው። እውነተኛ አለት የነፍሳችን ጠባቂና እረኛ የሆነው ኢየሱስ ክርስቶስ። ስለዚህ የጻድቃን ነፍሳት በአንተ ጸንቶ ይኖራሉ ተብሎ የተገለጸው ቃል ዛሬም በእውነት በዚህ ጽድቅ፣ በዚህ እውነተኛ በክርስቶስ በተገለጠው፣ በክርስቶስ በተነገረው፣ ሐዋርያት በተሰበከው በዚህ እውነተኛ ጽድቅ ላይ በማይናወጥ አለት ላይ በክርስቶስ ላይ የተመሰረተ እምነት ሲኖረን እኛም እያንዳንዳችን በእርሱ ጸንተን እንኖራለን ማለት ነው። ስለዚህ እንደተገለጸው ብዙ የሚዋዥቅ ብዙ የሚያዋልል ክፉ ዓለም ውስጥ ስንኖር ጸንተን መቆም የሚያስችለን መድኃኒታችን ኢየሱስ ክርስቶስን በማመን የምናገኘው ትልቁ የእምነታችን ምስጢር እዚህ ውስጥ ነው ያለውና ስለዚህ በእርሱ አምነን ደግሞ በእርሱ ጸንተን እንድንኖር እውነተኛ መጠጊያና መጠለያ እውነተኛ እረኛ ከሆነው ጋር ከእርሱ ጋር ጸንተን እንድንኖር አምላካችን እግዚአብሔር ይርዳን። ስለነበረን ጊዜ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የጻድቃን ነፍሳት በአንተ ጸንተው ይኖራሉ።